አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። የመጨረሻው የመቅደላ ግብግብ ሰኞ ሚያዝያ 6 ቀን 1860 ዓመተ ምህረት ወደ ማቆሙ ተቃረበ። የእንግሊዝ ጦር ሰራዊት ቴዎድሮስን አድኖ ለመያዝ በየአቅጣጫው መሯሯጥ ጀመረ። የቴዎድሮስን ሁኔታ አስመልክቶ የኒውዮርክ ታይምስ ሪፖርተር ስታንሊ ሲናገር ሰኞ ከቀኑ 10 ሰዓት አካባቢ እንግሊዝ በመቅደላ ላይ ካሰማራቻቸው ወታደሮች መካከል 2 የአይሪሽ ወታደሮች የተኩስ ድምፅ ወደ ሰሙበት አቅጣጫ እየተክለፈለፉ እንደደረሱ አንድ ያልታወቀ ኢትዮጵያዊ ከመሬት ላይ ተዘርሮ ለመሞት በማጣጣር ላይ እንዳለ ያገኙታል። የግለሰቡ ጣር ስሜት ሳይሰጣቸው ቀድሞውንም ከኛ የተሰረቀ ነው በማለት በቀኝ እጁ አቅጣጫ የወደቀውን ሽጉጥ አንስተው ይወስዱበታል። ይህ አልበቃ ብሏቸው የጣቱን የወርቅ ቀለበትና የአንገቱን የወርቅ መስቀል ይዘርፉታል። ከዚያም የወሰዱትን ሽጉጥ እያገላበጡ በማድነቅ ሲመለከቱ ከጎን በኩል ከብር ተቀርጾ የተለበደ ጽሑፍ ያገኙበታል። ጽሑፉም እንደ ኤሮፓያን አቆጣጠር በ1854 ለአሽከሬ ለፕላውደን የአቢሲኒያው ንጉሥ ቴዎድሮስ ላደረጉለት ቅንነት የተመላበት ደግነት ያለኝን አድናቆት ለመግለጽ ከታላቋ ብሪታንያና የአየርላንድ ንግሥት ቪክቶሪያ የተላከ ስጦታ የሚል ነበር። ወታደሮቹ ጽሑፉን ካነበቡ በኋላ ከነከናቸው። አንደኛው ወታደር ቴዎድሮስ ይሆን እንዴ በማለት ነፍሱ ልትወጣ የተቃረበውን ግለሰብ ማስተዋል ጀመረ። ምናልባትም ወታደሮቹ ሊለዩአቸው ያልቻሉበት ሌላው ምክንያት አፄ ቴዎድሮስ በጠላት መወረራቸውን እንደተረዱ ከቤተሰቦቻቸውና ከቅርብ ተከታዮቻቸው ጋር ተሰናብተው በሽጉጥ ራሳቸውን መትተው እንደወደቁ ጠላቶቻቸው እሳቸው መሆናቸውን እንዲለዩአቸው በማሰብ ወልደ ጋብር የሚባለው የቤት አሽከራቸው የሚደርቧትን ባለቀጭን ጥለት ነጠላቸውንና ታጥቀውት የነበረውን ባለከፋይ ቀበቷቸውን አውልቆ በመውሰድ ቁጥራቸው 15 ያህል ከሚሆን ከቴዎድሮስ ጭፍሮች ጋር በማምለጥ ተሸሽጎ እንደነበር ለእንግሊዝ ኦፊሰሮች በሰጠው ቃለ መጠይቅ ላይ ተጠቅሷል። ሌላው ቴዎድሮስ መሆናቸው ያልታወቀበት ምክንያት አለባበሳቸው ተራ ኢትዮጵያዊ ከሚለብሰው ልብስ የተለየ ባለመሆኑ ነበር። በተለይም ባዶ እግራቸውን ያለ ጫማ መታየታቸው ብቻ ሳይሆን ከደረታቸው ስፋትና ከትከሻቸው ትልቅነት በስተቀር ቁመታቸው መካከለኛ እንጂ ረጅምና ግዙፍ ባለመሆኑ እኒያ በሀገራቸው ላይ ተነስተውባቸው የነበሩትን ሽፍቶች ከመደምሰስ አልፈው ተርፈው በጀነራል ናፒር የሚመራውን ዘመናዊ የእንግሊዝ ጦር እጄን አልሰጥም በማለት በድንገት የወደቁ ታላቅ አንበሳ መሆናቸውን ከቶውንም ለማመን አልቻሉም ነበር። ወዲያውኑ አንድ ግለሰብ እየሮጠ ሄዶ የጀነራል ናፒር የቅርብ ረዳት ለነበረው ለሰር ቻርልስ ስቴቫሊ እዚያ አንድ ግለሰብ ተዘርሯል፣ ሰዎች ቴዎድሮስ ነው ይላሉ በማለት መረጃ ያቀርባል። ስቴቫሊ ግን በነገሩ ሙሉ በሙሉ አላመነበትም ነበር። በዚህም ምክንያት ይህ ማንነቱ ያልታወቀውን ሬሳ በቃሬዛ ላይ በማድረግ አምጥቶ ለማሳየት በማሰብ ግለሰቡ ሬሳው ወደ ነበረበት ስፍራ ተመልሶ ሄደ። ጭካኔ በተመላበት አኳኋን 2 እግሮቻቸውን በመጎተት ለቃሬዛ መሸከሚያ ተብሎ ከተሠራው የእንጨት ርብራብ ላይ እንደ ጣሏቸው 3 ጊዜ ካቃሰቱ በኋላ ሕይወታቸው ልታልፍ ችላለች። ይህንን ድርጊት አስመልክቶ ማርክሃም ሲያብራራ ወታደሮቹ የአፄ ቴዎድሮስን ቃሬዛ ተሸክመው ለሰር ቻርልስ ለማሳየት እንደደረሱ ታስረው የተፈቱት እስረኞች በመሽቀዳደም መጀመሪያ መልካቸውን አተኩረው ካዩ በኋላ አንድ ነገር ትዝ አላቸውና የግራ እጃቸውን ከፍ አድርገው
ጣታቸውን ማየት እንደጀመሩ አንደኛው ጣታቸው ሰባራ ሆኖ አገኙት። አፄ ቴዎድሮስ ገና በወጣትነታቸው ዘመን ጎጃም ላይ በጥይት ጣታቸው ላይ ተመተው ስለነበር የተቆረጠውን ጣት ስላዩ ቴዎድሮስ መሆናቸውን አረጋገጡ። ይሁን እንጂ አሁንም ቢሆን ሬሳው የአፄ ቴዎድሮስ ስለመሆኑ የቀረበው ማስረጃ በእንግሊዝ የጦር መኮንኖች ዘንድ አጠራጣሪ ስለመሰለ አፄ ቴዎድሮስ በሕይወት ሳሉ የሚያውቃቸው የነበረው ራሳም መጥቶ እንዲያቸው ተደረገ። ብዙ ሳይቆይ ራሳም ወዲያው እየሮጠ መጥቶ ሲያቸው አፄ ቴዎድሮስ ሆነው አገኛቸው። ምንም እንኳ በሱና በአፄ ቴዎድሮስ መካከል አልፎ አልፎ አለመግባባት ቢፈጠርም ቆራጥ መሪ መሆናቸውን ጠንቅቆ ያውቅ ስለነበረ ሁኔታውን እንደተመለከተ መንፈሱ ተረበሸ። በተለይም ከመሞታቸው በፊት የተናገሩት ቃል ትዝ አለው። ይኸውም አንድ ቀን እኔ ስሞት ታየኝ ይሆናል፣ ከዚያም በሬሳዬ ላይ ቆመህ ይህን ደካማ ሰው በመቅበር ፋንታ ከሜዳው ላይ እንደወደቀ በስብሶ መቅረት አለበት በማለት ተረግመኝ ይሆናል ብለው የተናገሩት ትዝ እያለው በሐዘን ተውጦ ይታይ ነበር። አጤ ቴዎድሮስ ሚያዝያ 6 ቀን 1860 ዓመተ ምህረት የጭንቅ ቀን ደራሽ የእናት ሀገር ደም መላሽ ከልጅነቱ እስከ ሞቱ ድረስ ኢትዮጵያን ያለ በንግሥናው ዕረፍት ያጣ እንደ ንጉሥ ያልተቀናጣ ለሀገር ዘብ የተፈጠረ ለሀገር ክብር የኖረ ታላቅ ታሪክ ድንቅ ገድል ለልጅ ልጅ ያኖረ ገና በለጋ ዕድሜው ጥበብን የመረመረ ሩቅ በሚያራምድ ራእይ የከበረ ለራእይ መሳካት ለኢትዮጵያ አንድነት ጽናትና ይደፈሬነት ሲኳትን የኖረ ኃያል ንጉሥ ነበር ቴዎድሮስ። የቁጣውን ድምፅ የሰሙት ይንቀጠቀጣሉ። የኃያልነቱን ነገር የተረዱት ይርዳሉ። ሽፍታ የደበቁት ጫካዎች፣ ወንበዴ ያጠራቀሙት ዋሻዎች ያ ኃያል ሰው መጣ ሲባል ይገለጣሉ። የደበቁትን አሳልፈው ይሰጣሉ። በእርሱ ፊት የሚቆም ከቶ አይገኝም። ሀገር ለመበተን የሚታትሩት ባንዳዎች ሲሰሙት ብርክ ይዛቸዋል። ተኩሶ የማይስተው ጎራዴው የሚቀላው የሀገር ድንበርና ክብር ለመንካት የሚጠራውን ጠላት የሚቀጣው የሀገር አንድነት የሚያልመው ለሀገርም አንድነት ያለ ድካም የሚሠራው ኃያሉ ንጉሥ ሚያዝያ 6 ቀን ለሀገር ክብር ሲል ተሰዋ። አያችሁልኝ ያንበሳውን ሞት፣ በሰው እጅ መሞትን ነውር አድርጎት ራሱን የጠጣው ጥይቱን የእውነት ተብሎ ተነግሮለታል። አጤ ቴዎድሮስ በኢትዮጵያ የጀግንነት ታሪክ ትልቅ ስም ያተረፈ ጀግና ነበር። ጀግናውን ምን ነው አንታላችሁት? አንቱታው የት ገባ ካላችሁ ከልብ ጀግና የሆነ ሰው የሚጠራው እንዲያ ሲሆን ነውና ስሙም የሚገዝፈው በዚህ አይነት ስሙን ጠርተናል። ውድ ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879